ትራምፕ በኢራን ውስጥ ያሉ አሸባሪዎችን ለማስታጠቅ መሞከራቸውን ካመኑ በኋላ የተባበሩት መንግስታት ድርጅት እርምጃ እንዲወስድም ጠይቃለች። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በኢራን ውስጥ ያሉ አሸባሪዎች ለማስታጠቅ መሞከሯን በግልጽ ካመኑ በኋላ የኢራን የተባበሩት መንግስታት አምባሳደር የጸጥታው ምክር ቤት አስቸኳይ እርምጃም እንዲወስድም ጠይቋል። አምባሳደሩ ድርጊቱን አመጽንና ደም መፋሰስን የመቀስቀስ ግልጽ እውቅና ነው ብለውታል። በተባበሩት መንግስታት ድርጅት የኢራን ቋሚ ተወካይ አሚር ሰኢድ ኢራቫኒ ለድርጅቱ ዋና ጸሐፊና ለጸጥታው ምክር ቤት በጻፉት ደብዳቤ ላይ ዩናይትድ ስቴትስ በኢራን የሚካሄዱ ሰላማዊ ተቃውሞዎችን ወደ አመጽ፣ ረብሻና ደም መፋሰስ ለመቀየር ስትሞክርም ቆይታለችም ብለዋል። አምባሳደሩ ይህንን ያሉት ዋሽንግተን ወደ ኢራን መሳሪያዎችን መላኳን ትራምፕ ማመናቸውን ተከትሎ ነው። ትራምፕ በዋይት ሃውስ ለጋዜጠኞች ሲናገሩም በርካታ ጠመንጃዎችን ልከን ነበረም፣ መሳሪያዎቹ እነዚህ ወሮ በሎች ለመመከት እንዲችሉ ለህዝቡ መድረስ ነበረባቸውም ብለዋል። ታዲያ በዚህ ዙሪያ የተዘጋጀው የዕለቱ የትንታኔ ዘገባችን እንሆ ወደ እናንተም ይቀርባል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ደግሞ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩት። ሀሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። ትራምፕ አክለው እንዳሉትም መሳሪያው የተላከላቸው ሰዎች ለራሳቸው አስቀሩት ብለዋል። የአሜሪካው ፕሬዝዳንት መሳሪያዎቹን ወስደዋል ብለው የከሰሷቸውን አካላት ግን በስም አልጠቀሱም። ይሁን እንጂ አንድ የፎክስ ኒውስ ጋዜጠኛም ትራምፕን ጠቅሶ እንደዘገበው ፕሬዝዳንቱ መሳሪያዎቹ እንዲዘዋውሩ በማድረግ የኩርድ ደላሎችን ተወቃሽም አድርጓል። ኢራቫኒ በደብዳቤያቸው ላይ የትራምፕ ንግግር ዋሽንግተን አለመረጋጋትን ስታባብስ ቆይታለች የሚለውን የኢራን የቆየ አቋም የሚያረጋ ግጥ ነው ብለዋል። ደብዳቤው እንዲህ አይነቱ ባህሪ ዩናይትድ ስቴትስ በመካከለኛው ምስራቅና ከዚያም ባለፈ የአሸባሪ ቡድኖችን የመፍጠር የመርዳትና የማስታጠቅ የቆየ ፖሊሲ ጋር የሚጣጣም ነው ይላል። አክሎም ይህ ድርጊት የተባበሩት መንግስታት ድርጅት ቻርተርን እንዲሁም መሰረታዊ የዓለም አቀፍ ሕግ መርሆችንና ደንቦችን በግልጽ መጣስ ነው ብለዋል። ኢራቫኒ በታህሳስ 2025ና በጥር 2026 በነበረው አለመረጋጋት ወቅት በሰላማዊ ሰዎችና በሲቪል መሰረተ ልማቶች ላይ ለደረሰው ውድመትና ስቃይ ዩናይትድ ስቴትስ ሙሉ ኃላፊነቱንም ትወስዳለችም ብለዋል። እሳቸውም ሲጽፉ ዩናይትድ ስቴትስ በኢራን የውስጥ ጉዳይ ጣልቃ በመግባት የአሸባሪ አካላትንና ቡድኖችን በማስታጠቅ እንዲሁም የተሳሳቱ የሟቾች ቁጥርን በማሰራጨት በኢራን ላይ ተንኮላዘል ፖሊሲም ትከተላለችም ብለዋል። ኢራቫኒ በሌላ ሀገር ግዛት ውስጥ ለሚንቀሳቀሱ የታጠቁ ቡድኖችን ማስታጠቅና መደገፍ ዓለም አቀፋዊ ተጠያቂነትን እንደሚያስከትል አስገንዝበዋል። የጸጥታው ምክር ቤት እነዚህን አደገኛ ንግግሮችን በጽኑ ሊያወግዝም ይገባልም ብሏል። ምክር ቤቱ እነዚህ ጥሰቶች ያለምላሽ እንዳይቀሩ ማረጋገጥና ሽብርተኝነትን በመንግስት ደረጃ መደገፍን የሚያመለክት ማንኛውም ድርጊት በማንኛውም ሁኔታም ተቀባይነት እንደሌለው በግልጽ ማወጅም አለበትም ብሏል። የትራምፕ እውቅና የመጣው በጥር 8ና 9 በኢራን ላይ በሺዎች የሚቆጠሩ ሰላማዊ ሰዎችና የጸጥታ አካላት የተገደሉበት የተቀናጀ የአሸባሪዎች ጥቃት ከተፈጸመ ከጥቂት ወራት በኋላ ነው። በእነዚያ ሁለት ቀናት ውስጥ የታጠቁ ረብሻ ፈጣሪዎችና አሸባሪዎች በበርካታ ከተሞች በሚገኙ የፖሊስ ጣቢያዎች፣ የመንግስት ህንፃዎችና የህዝብ መሰረተ ልማቶች ላይ ጥቃትም ሰንዝረዋል። በጥር ወር ከነበረው አለመረጋጋት በፊት ባሉት ቀናት ትራምፕ በማህበራዊ ሚዲያ ላይ ተደጋጋሚ ዛቻዎችንም ለጥፈውም ነበርም። በጥር 2 ቀን አሜሪካ እርምጃ ለመውሰድ ዝግጁ መሆኗን የጻፉ ሲሆን ኢራን ሰላማዊ ተቃዋሚዎችን ከገደለች አሜሪካ ልታድናቸው ትመጣለች ሲሉም ማስጠንቀቃቸው ይታወሳል። በተጨማሪም የቀድሞ የሲአይኤ ዳይሬክተር ማይክ ፖምፒዮ የሞሳድ ወኪሎች በመንገድ ላይ ከግርግር ፈጣሪዎች ጋር አብረው እንደነበሩ በኋላ ላይ አምነዋል። ፖምፒዮ ከእስራኤል ቻናል 13 ጋር ባደረጉት ቃለ ምልልስ ዋሽንግተን በሁከቱ ውስጥ ቀጥተኛ ተሳትፎ እንደነበራትም አረጋግጧል። ታዲያ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንደገለጹት ከሆነም በመንግስት ኃይሎች እርምጃ በሺዎች የሚቆጠሩ ሰዎች በተገደሉበትና በታህሳስ እንዲሁም በጥር ወራት በተካሄዱት መጠነ ሰፊ የጸረ መንግስት ሰልፎች ወቅት ዋሽንግተን ለኢራን ተቃዋሚ ቡድኖችና ለሰልፈኞች
ትጥቅ አቅርባም ነበረም። ፕሬዝዳንቱ እሁድ ጠዋት ከፎክስ ኒውስ ጋዜጠኛ ትሬይ ይንግስት ጋር በስልክ ባደረጉት ቃለ ምልልስ ዩናይትድ ስቴትስና እስራኤል በየካቲት 28 በመላው ኢራን ላይ ጥቃት ከመሰንዘራቸው ሳምንታት በፊትና የአሜሪካ ተደራዳሪዎች በአውሮፓ ከከፍተኛ የኢራን ባለስልጣናት ጋር እየተወያዩ በነበረበት ወቅት ዋሽንግተን የኢራንን መንግስት ለማዳከምና ለመጣል በሚደረገው ጥረት ውስጥ በቀጥታ ተሳትፎ ስታደርግም እንደነበረም ገልጿል። ታዲያ በአሜሪካና በእስራኤል የጋራ ጥምረት በኢራን ላይ የተከፈተው ጦርነት 38ኛ ቀኑን ሲይዝ በኢራን ቢያንስ 2076 ሰዎች ተገድለዋል። እንዲሁም 26000 ሰዎችም ቆስሏል። በፎክስ ኒውስ ጣቢያ ላይ ይንግስት እንደዘገበው ፕሬዚዳንት ትራምፕ ዩናይትድ ስቴትስ ለኢራን ተቃዋሚዎች የጦር መሳሪያ መላኳን ነግረውኛልም ብሏል። እሳቸውም ብዙ የጦር መሳሪያዎችን ልከናል፣ ለኩርዶችም አስታጥቀናልም ብለውኛል። ፕሬዚዳንቱ ኩርዶቹ መሳሪያዎቹን ሳያስቀምጧቸው አልቀሩም የሚል እምነት አላቸው። በመቀጠልም ለተቃዋሚዎቹ በጣም ብዙ ቁጥር ያላቸው መሳሪያዎችን ልከናል ብለዋል ሲል ዘግቧል። ትራምፕ ከእስራኤል ጋር በመሆን በኢራን ላይ ጥቃት ለመሰንዘር የወሰኑበትን ምክንያት የኢራን መንግስት በጥር ወር ሰልፈኞች ላይ በወሰደው እርምጃ ምክንያት ኢራናውያንን ከኢስላማዊቷ ሪፐብሊክ አገዛዝ ነፃ ለማውጣት ካላቸው ፍላጎት በመነጨ እንደሆነ በተደጋጋሚም ይገልጻሉ። ሆኖም ለይንግስት የሰጡት መግለጫም ሰልፎቹ በራሳቸው የተነሱ ሳይሆን በውጭ ኃይሎች በሚደገፉ አሸባሪዎች የተቀነባበሩ ናቸው ለሚለው የቴህራን ክስ ምላሽ ሊሰጥም ይችላል። ያም ሆኖ ተንታኞች ትራምፕ ስለ ኢራን የሚሰጧቸውን መግለጫዎች በተደጋጋሚ የሚቀያየሩ በመሆናቸው አሜሪካ በሰልፎች ውስጥ እስከምን ድረስ ተሳትፎ እንደነበራት በእርግጠኝነት ለማወቅ አስቸጋሪ መሆኑን ያስጠነቅቃሉ። ቀውሱ በጀመረ በሳምንት ጊዜ ውስጥ ትራምፕ ኢራን ተቃዋሚዎችን ኢላማ እንዳታደርግ አስጠንቅቀውም ነበር። ትራምፕ በወቅቱ የመታደግ እርምጃው ምን ሊመስል እንደሚችል ዝርዝር መረጃ ሳይሰጡ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ኢራን የተለመደ ተግባሯ የሆነውን በሰላማዊ ተቃዋሚዎችን መተኮስና በኃይል መግደል ላይ የምትሰማራ ከሆነም የአሜሪካ መንግስት ሊታደጋቸው ይመጣልን ብለዋል። ፕሬዚዳንቱ አክለውም ተዘጋጅተናል፣ ታጥቀናል፣ ለመንቀሳቀስም ዝግጁ ነን ማለታቸውም ይታወሳል። በመቀጠልም በጥር 13 ለኢራን ሰልፈኞች መልእክት ያስተላለፉ በመምሰል እርዳታ እየመጣ ነው ሲሉም ጽፈዋል። ተቃዋሚዎች ተቃውሞቻቸውን ተቆጣጠሩ ሲሉም ያሳሰቡ ሲሆን ተቃዋሚዎች ከተገደሉ ግን ለኢራን ባለስልጣናት ዛቻ መሰንዘራቸው የማይረሳ ጉዳይ ነው። የትራምፕ ማስጠንቀቂያ ለቴህራን የተላለፈው እስራኤል በሰኔ ወር በኢራን ላይ ባካሄደችው የ12 ቀናት ጦርነት ወቅት አሜሪካ 3 ዋና ዋና የኢራን የኒውክሌር ጣቢያዎችን በቦምብ ከደበደበች በኋላ ነው። ትራምፕ በወቅቱ ጥቃቶቹ የቴህራን የኒውክሌር አቅም ደምስሰዋል ብለው ነበር። ኢራንም በኳታር በሚገኝ ወታደራዊ ካምፕ ላይ በሰፈሩ የአሜሪካ ወታደራዊ ንብረቶች ላይ የአጸፋ ጥቃት ሰንዝራም ነበር። የካቲት 28 ትራምፕ አሜሪካና እስራኤል በኢራን ላይ ጥቃት መፈጸማቸውን ካረጋገጡ በኋላም የጦርነቱ ዋና ዓላማ የኢራንን የኒውክሌር መሳሪያዎች ማጥፋት መሆኑንም ገልጿል። በተጨማሪም ይህን እርምጃ ከተካሄዱት ተቃውሞዎች ጋር አያይዞታል። ትራምፕ ሲናገሩ ቴህራን በአደባባይ ሲቃወሙ የነበሩ በ10 ሺዎች የሚቆጠሩ የገዛ ዜጎቿን ገድላለችም ብለዋል። የአሜሪካን ጣልቃ ገብነት ሲጠይቁ ለነበሩ ኢራናውያን መልእክት ሲያስተላልፉም አሁን የምትፈልጉትን እየሰጠናችሁ ነው ብለዋል። በሌላ በኩል በርካታ የኢራን ኩርድ ቡድኖች በትራምፕ በታህሳስና በጥር ተቃውሞ ወቅት ታጥቀዋል ተብሎ የቀረበባቸውም ስሞታም አስተባብለዋል። የኢራን ኩርድ ቡድኖች በቴህራን ከሚገኘው መንግስት ጋር ለረጅም ጊዜ ሲቃረኑ የቆዩና የራስን ዕድል በራስ የመወሰን መብት የሚፈልጉም ናቸው። እነዚህ ቡድኖች ከ10 ዓመታት በፊት ከፊል ራስ ገዝ አስተዳደር ለማግኘት በስኬት ከተዋጉት የኢራቅ ኩርዶች ጋር የጠበቀ ግንኙነትም አላቸው። አብዛኞቹም በኢራቅ ኢራን ድንበርና በሰሜን ኢራቅ አካባቢም ይንቀሳቀሳሉ። ምንም እንኳን ለረጅም ጊዜ ተከፋፍለው የቆዩ ቢሆንም አሜሪካና እስራኤል ጦርነቱን ከመጀመራቸው ጥቂት ቀናት ቀደም ብሎ በርካታ የኢራን ኩርድ ቡድኖች ጥምረት በመፍጠርም ተባብረዋል። አንዳንድ የኩርድ ተቃዋሚ መሪዎች ከትራምፕ ጋር እየተነጋገሩ መሆኑን የአሜሪካ መገናኛ ብዙሃን ዘገባ ካወጡ በኋላ በጦርነቱ የመጀመሪያ ሳምንት ቴህራን በኢራቅ የሚገኙ የኩርድ ይዞታዎችን መምታት ጀምራም ነበረም። በወቅቱ ተንታኞች አሜሪካ የኢራን ኩርዶችን በመደገፍ ከኢራቅ ጋር የሚዋሰኑ የኢራን አካባቢዎችን ለመቆጣጠር እየሞከረች ሊሆን እንደሚችልም ገምቷል። የዚህ ዓላማም ወራሪው የእስራኤል ወይም የአሜሪካ የእግረኛ ጦር ከኢራቅ በኩል እንዲገባ የሚያስችል መከታ ለመፍጠር ሊሆን እንደሚችልም በሰፊው ተነግሯል። ሆኖም እስካሁን እስራኤልም ሆነ
የሆነች አሜሪካም የእግረኛ ጦር ጥቃት አልሰነዘሩም። በአሜሪካ ኮንግረስ የሚገኙ የተቃዋሚ ዲሞክራት ፓርቲ አባላት ጦርነቱን የተቃወሙ ሲሆን በተለይም የአሜሪካ እግረኛ ጦር ወደ ኢራን እንዲላክ አጥብቀው ተቃውመዋል። ምንም እንኳን የትራምፕ አስተዳደር ይህንን አማራጭ ሙሉ በሙሉ ውድቅ ባያደርገውም አሜሪካ በመካከለኛው ምስራቅ ወታደራዊ የጦር ሰፈሮችን ለበርካታ አስርት ዓመታት ስታንቀሳቀስም ቆይታለች። ታዲያ የውጭ ግንኙነት ምክር ቤት ወይም ካውንስል ኦን ፎሬን ሪሌሽንስ እንደገለጸው ከሆነም አሜሪካ በቀጠናው ቢያንስ በ19 ቦታዎች ላይ የሚገኙ ቋሚና ጊዜያዊ ወታደራዊ ጣቢያዎችን የያዘ ሰፊ መረብም አላት። ከነዚህም መካከል 8ቱ በባህሬን፣ ግብጽ፣ ኢራቅ፣ ዮርዳኖስ፣ ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የሚገኙ ቋሚ የጦር ቤዞች ወይም ሰፈሮች ናቸው። ታዲያ እስከ 2025 አጋማሽ ድረስ በትልልቅ ቋሚ የጦር ሰፈሮችና በትንንሽ የቅድመ ጥቃት ጣቢያዎች ወይም ፎርዋርድ ሳይትስ ውስጥ የሰፈሩ ከ40,000 እስከ 50,000 የሚጠጉ የአሜሪካ ወታደሮች በመካከለኛው ምስራቅም ይገኛሉ። ከፍተኛ ቁጥር ያለው የአሜሪካ ወታደሮች የሚገኙባቸው ሀገሮች ኳታር፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያ ናቸው። እነዚህ መሰረተ ልማቶች ለአሜሪካ አየርና የባህር ኃይል እንቅስቃሴዎች፣ ለቀጠናዊ የሎጂስቲክስ ድጋፍ፣ ለመረጃ አሰባሰብና ለኃይል ማሳያነት እንደ ወሳኝ ማዕከላትም ያገለግላሉ። በሌላ በኩል የኢራኑ ፕሬዝዳንት በዛሬው ዕለት እንደገለጹት ከሆነ እሳቸውን ጨምሮ 14 ሚሊዮን ኢራናውያን አሁን እየተካሄደ ባለው ጦርነት ሕይወታቸውን ለመስጠት በፈቃደኝነትም ተመዝግቧል። ይህም ቴህራን ከአሜሪካና ከእስራኤል ጋር እየተባባሰ ባለው ግጭት ውስጥ መጠነ ሰፊ የህዝብ ንቅናቄ መኖሩን ለማሳየት የምታደርገው ጥረት አካል ነው። የኢራኑ ፕሬዝዳንት 14 ሚሊዮን ዜጎች በጦርነቱ ሕይወታቸውን ለመስጠት ፈቃደኛ መሆናቸውን የተናገሩት ግጭቱ እየተባባሰ በመጣበት ወቅት ሀገራዊ ቁርጠኝነትን ለማሳየት ነው። ሆኖም በመንግስት የሚወጡት እነዚህ አሃዞች የተገለጹት ከፍተኛ ሰብአዊ እልቂት፣ ተከታታይ ጥቃቶችንና የግጭቱ መጠንን ሰብአዊ ዋጋ ዓለም አቀፍ ስጋት እየፈጠረ ባለበት ሁኔታ ነው። በሌላ በኩል የእስራኤል ጦር ኢራናውያን በአካባቢው ሰዓት አቆጣጠር ቢያንስ እስከ ምሽት 3 ሰዓት ድረስ ባቡር እንዳይጠቀሙ ያስጠነቀቀ ሲሆን ይህም ለአየር ጥቃቱ አዲስ ኢላማ መኖሩን የሚጠቁም ሳይሆን አይቀርም። ታዲያ ማስጠንቀቂያው የተላለፈው በኤክስ የማህበራዊ ገጽ አውታር ነው። በመካከለኛው ምስራቅ በቀጠለው ግጭት በአሜሪካና በእስራኤል እንደተተኮሰ የተነገረለት ሚሳኤል በቴህራን መሃል የሚገኝ ሲናጎግ የአይሁድ ቤተ ጸሎት አውድሟል። ይህም በኢራን ዋና ከተማ በሚገኙ የከተማ መሰረተ ልማቶች ላይ የሚሰነዘረው ጥቃት በከፍተኛ ደረጃ መጨመሩንም ያሳያል። ከዕለቱ ቀደም ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ አደራዳሪዎች የቀረበው የተኩስ አቁም ስምምነት በቂ አይደለም ካሉ በኋላም የእስራኤል ጦር በኢራን ላይ አዲስ የጥቃት ማዕበል መፈጸሙን ገልጿል። የእስራኤል መከላከያ ኃይል አይዲኤፍ በይፋዊ የቴሌግራም ቻናሉ ባወጣው መግለጫም ጥቃቶቹ በቴህራንና በሌሎች የኢራን አካባቢዎች የሚገኙ የኢራን አገዛዝ መሰረተ ልማቶችን ለማዳከም ያለሙ እንደነበሩም አስታውቋል። ይህ ክስተት ግጭቱን ለማቆም ዲፕሎማሲያዊ ጥረቶች ቢቀጥሉም ወታደራዊ እርምጃዎችና ድርድሮች ጎን ለጎን እየተካሄዱ መሆናቸውንና ጦርነቱ አሁንም እንደቀጠለ መሆኑን ያሳያል። ማክሰኞ ዕለት በመላው ኢራን በተሰነዘሩ የአየር ጥቃቶች ቢያንስ 15 ሰዎች ሲገደሉ ኢራን በበኩሏ በእስራኤልና በሳውዲ አረቢያ ላይ ተኩስ ከፍታለች። ይህም አንድ ትልቅ ድልድይ ለጊዜው እንዲዘጋም አድርጓል። ጥቃቶቹ የተፈጸሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝን ወሽመጥ እንድትከፍት የሰጡት የጊዜ ገደብ እየተቃረበ ባለበት ወቅት ሲሆን የኢራን ባለስልጣናት ወጣቶች የኃይል ማመንጫ ጣቢያዎችን ለመጠበቅ በዙሪያው የሰው ሰንሰለት ወይም አንድነት እንዲሰሩም አስገንዝበዋል። የአሜሪካው የጊዜ ገደብ እያንዣበበ ባለበት በዚህ ወቅትም የኢራን ፕሬዝዳንት እንደተናገሩት ከሆነም እሳቸውን ጨምሮ 14 ሚሊዮን ኢራናውያን በጦርነቱ ሕይወታቸውን ለመስጠት በፈቃደኝነትም ተመዝግቧል። ፕሬዝዳንት መስዑድ ፔዜሽኪያን ይህንን አስተያየት በኤክስ ገጻቸው ላይ የሰጡት ትራምፕ ያስቀመጡትን የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀረው ነው። ይህ ቁጥር ጦርነቱ እየገፋ ሲሄድ መንግስት በጽሑፍ መልእክቶችና በመገናኛ ብዙሃን አማካይነት ሲጠይቅ ከነበረውና ቀደም ሲል በመንግስት መገናኛ ብዙሃን ከተጠቀሰው የፈቃደኞች ቁጥር በእጥፍም ይበልጣል። ኢራን የ90 ሚሊዮን ህዝብ መኖሪያ ስትሆን ብዙዎች መንግስት በሀገር አቀፍ ተቃውሞዎች ላይ በወሰደው እርምጃም የተቆጡ ሲሆን ይህ የ14 ሚሊዮን ቁጥር የተጠቀሰው አሜሪካ ዝታበት የነበረውን የቦምብ ጥቃት ዘመቻ ለማስቀረት ታስቦ ሳይሆን አይቀርም።
መስዑድ ፔዜሽኪያን ከ14 ሚሊዮን በላይ ኢራናውያን በዚህ ራስን የመስጠት ዘመቻ ህይወታቸውን ለመስጠት ዝግጁ መሆናቸውንም ገልጿል። እኔም ለኢራን ህይወቴን ለመስጠት ዝግጁ ነበርኩኝ፣ ወደፊትም እሆናለሁ ሲሉም ተደምጧል። ኢራን የዓለማችን 1/5 የነዳጅ ምርት የሚያልፍበትን ስልታዊ የውሃ መስመር ለመርከቦች እንቅስቃሴ ሙሉ በሙሉ ክፍት ካላደረገች ትራምፕ ማክሰኞ ምሽት በሚያበቃው የጊዜ ገደብ መሰረት ሁሉንም የኢራን የኃይል ማመንጫዎችና ድልድዮችን በቦምብ ለመምታትም ዝቷል። ትራምፕ ሲናገሩም መላውን ሀገር በአንድ ምሽት ውስጥ ከጥቅም ውጭ ማድረግ ይቻላልም ብሏል። በሌላ በኩል ፈረንሳይ ዓለም አቀፋዊውን የራስን የመግታት ጥሪ የተቀላቀለች ሲሆን የውጭ ጉዳይ ሚኒስትሩ ዣን ኖኤል ባሮት ሲቪል ሰዎችንና የኢነርጂ መሰረተ ልማቶችን ኢላማ ያደረጉ ጥቃቶች በጦርነት ህጎችና በዓለም አቀፍ ህግ የተከለከሉ ናቸውም ብሏል። ሚኒስትሩ ለፈረንሳይ ኢንፎ ቴሌቪዥን በሰጡት መግለጫም ጥቃቶቹ ያለምንም ጥርጥር አዲስ የአጸፋ ጥቃትና የግጭት መባባስ ደረጃን የሚቀሰቅሱ ናቸው። ይህም ቀጠናውንና የዓለምን ኢኮኖሚ እጅግ አሳሳቢና ከሁሉም በላይ ደግሞ በራሳችን ጥቅም ላይ ትልቅ ጉዳት ወደሚያደርስ አደገኛ አዙሪት ውስጥ ይከቷል ሲሉም አጽንኦት ሰጥተው ተናግሯል። እስራኤልና አሜሪካ የካቲት 28 ጥቃት ሰንዝረው ጦርነቱን ከጀመሩ በኋላም ኢራን በውሃ መስመሩ በኩል የሚደረገውን የመርከብ ትራንስፖርት አግታለች። ሰኞ ዕለት ቴህራን የቀረበላትን የ45 ቀናት የተኩስ አቁም የውሳኔ ሐሳብ ውድቅ ያደረገች ሲሆን ጦርነቱ በቋሚነት እንዲቆም እንደምትፈልግም ገልጻለች። ማክሰኞ ማለዳ ላይ ቴህራን ወደ ሳዑዲ አረቢያ 7 ባሊስቲክ ሚሳይሎችን ያስወነጨፈች ሲሆን ባለስልጣናት እንደገለጹት ከሆነም ሚሳይሎቹ በከባቢ አየር ላይ ሲመክኑ ስብርባሪዎቻቸው ግን በኢነርጂ ተቋማት አቅራቢያም ወድቋል። ይህ በእንዲህ እንዳለ የመከላከያ ሚኒስትር ቃል አቀባይ ሜጀር ጀነራል ቱርኪ አልማሊኪ የጉዳቱ መጠን እየተገመገመ መሆኑን ገልጿል። ጥቃቶቹን ተከትሎ ሳዑዲ አረቢያ ከባህሬን ጋር የሚያገናኘውን የንጉስ ፋህድ ድልድይ ለበርካታ ሰዓታት እንዲዘጋም ተደርጓል። ይህም 25 ኪሎ ሜትር ርዝመት ያለው ድልድይ የአሜሪካ ባህር ኃይል 5ኛ ወይም ፊፍዝ ፍሊት ለሚገኝባት ባህሬን ከአረብ ባህረ ሰላጤ ጋር የሚያገናኛት ብቸኛው የምድር መንገድ ነው። በሌላ በኩል አክቲቪስቶች በቴህራን ላይ አዲስ የጥቃት ማዕበል መፈጸሙን የዘገቡ ሲሆን በኋላ ላይ እስራኤል ለጥቃቱ ኃላፊነቱም ወስዳለች። በሌሎች የአየር ጥቃቶች በሻህሪያር ከተማ 9 ሰዎች በፓርዲስ ደግሞ 6 ሰዎች መገደላቸውን የኢራን መገናኛ ብዙሃን በስፋትም ዘግበዋል። ኢራንም በበኩሏ ወደ እስራኤል ተኩስ የከፈተች ሲሆን በቴል አቪቭና በኤላት ሚሳይሎች መተኮሳቸውም ተዘግቧል። ኢራን በጎረቤት የባህረ ሰላጤው አረብ ሀገራት የኤነርጂ መሰረተ ልማቶች ላይ የሰነዘረችው ጥቃት ከሆርሙዝ መታገድ ጋር ተዳምሮ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምርና ለዓለም አቀፍ ኢኮኖሚ ችግሮች ምክንያትም ሆኗል። ታዲያ በቀደመው የገበያ ልውውጥ ወቅት የዓለም አቀፍ መለኪያ የሆነው ብሬንት ድፍድፍ ነዳጅ በአንድ በርሜል ከ111 የአሜሪካን ዶላር በላይ የደረሰ ሲሆን ይህም ጦርነቱ ከጀመረበት ጊዜ አንስቶ ከ50 በመቶ በላይ ጭማሪም አሳይቷል። ሸማቾች የዋጋ ንረቱን መቋቋም እያቃታቸው በመምጣቱ በሀገር ውስጥ ከፍተኛ ጫና እየበረታባቸው የመጡት ትራምፕ ኢራን የሆርሙዝን ወሽመጥ ለሁሉም የመርከብ ትራንስፖርት ክፍት እንድታደርግ ካልሆነ ግን የኃይል ማመንጫዎቿናም ድልድዮቿ እንደሚወድሙም አስጠንቅቋል። በሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር የተላለፈው ማስፈራሪያ ሊፈጸሙ ስለሚችሉ የጦር ወንጀሎች ሰፊ ማስጠንቀቂያዎችንም ቀስቅሷል። ኢራን በበኩሏም ሁኔታውን ይበልጥ በማክረር ጥቃቱ ከመፈጸሙ በፊት ወጣቶች፣ አትሌቶች፣ አርቲስቶች፣ ተማሪዎችና የዩኒቨርሲቲ መምህራን በሙሉ በኃይል ማመንጫ ጣቢያዎች ዙሪያ የሰው ሰንሰለት እንዲሰሩም ጥሪም አቅርባለች። በኢራን የመንግስት ቴሌቪዥን የከፍተኛ የወጣቶችና ታዳጊዎች ምክር ቤት ጸሐፊ እንደሆኑ የተገለጹት አሊ ሬዛ ረሂሚ በዜና እወጃ ወቅት ባስተላለፉት የቪዲዮ መልእክት የብሔራዊ ሀብታችንና ካፒታላችን የሆኑት የኃይል ማመንጫዎች ምንም አይነት የፖለቲካ አመለካከት ልዩነት ሳይኖርባቸው የኢራን የወደፊት ዕጣ ፈንታና የወጣቶቿ ንብረት ናቸውም ብሏል። ኢራን ቀደም ሲል ከምዕራባውያን ጋር ያለው ውጥረት በሚባባስበት ወቅት በኒውክሌር ጣቢያዎቿ ዙሪያ የሰው ሰንሰለት ወይም አንድነት የመፍጠር ልምድ አላት። በመቀጠልም አንድ የኢራን አብዮታዊ ዘብ ጄኔራል ወላጆች ልጆቻቸውን በተደጋጋሚ የአየር ጥቃት ኢላማ ወደሆኑት የፍተሻ ጣቢያዎች እንዲያሰማሩ አሊያም እንዲልኩም አስገንዝቧል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቃል አቀባያቸው በኩል በሰጡት መግለጫም በሲቪል መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች በዓለም አቀፍ ሕግ የተከለከሉ መሆናቸውን ለአሜሪካም አስጠንቅቋል። ትራምፕ በበኩላቸውም ለጋዜጠኞች በሰጡት መግለጫም በእንደዚህ አይነት ጥቃቶች የጦር ወንጀል እፈጽማለሁ ብለው በጭራሽ እንደማይሰጉ ተናግሯል። የጊዜ ገደቡ እየተቃረበ ባለበት በዚህ ወቅት በድርድር መፍትሄ ላይ ለመድረስ የሚደረገው ጥረት አሁንም እንደቀጠለ ነው። ምንም እንኳን ኢራን ከአሜሪካ የቀረበላትን በዲፕሎማሲያዊ ሂደት ውስጥ ያሉ ባለስልጣናት ንግግሮች አሁንም እየተካሄዱ መሆናቸውንም ገልጿል። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁ
ስለሆናችሁን እጅግ አድርገን ከልብ እናመሰግናለን። ሰላም ቸር ቆዩልን።